እና የእናንተን ውለታ እኛ እንረሳውን። ስለዚህ ሚኪ ቤት እንግዲህ ሀይሚትዬ ተገኝታለች። የሚኪ ቤትን በሼር ጀምሩት ውዶቼ ማለት ነው። ሚኪ አይዶን ነው ያኔ በሚለው ማለት ነው። ሼር አድርጉ፣ ቻናሉን ያው ሰፖርት አድርጉት። እኔ ሸርቻለሁ። እንደዚሁም ደግሞ የሆነ ቻሌንጅ ተሰጥቶት ነበር። ስቲቆ ይለጥፈዋለሁ ከ3 ቀን በፊት ይመስለኛል። ፎሎ ያላረጋችሁ ፎሎ አድርጉት። የሆነ ብር ይከፈላል 50,000 ብር ሰጥታ 10,000 ብሩን ደግሞ ለቸገረው ሰው እንደሚሰጥ ፕሮሚስ ገብቷል። ካልረሳው ማለት ነው። እና እዛም ፎሎ አድርጉት ማለት ነው። እንግዲህ ሀይሚትዬ ቀለበቱን ልትመልስ ነው። ይሄ ነገር መነሻው የሚኪ ቻናልን ሁላችንም እንድናይና እንድናበረታታ ሀይሚና ብሩኬ ተመካክረው ነው ይሄን ነገር የሚያደርጉት። ያው እንደ ታናሽ ወንድሙ የበለጠ ከብሩክ ጋር እንትን ስላላቸው ነው እንግዲህ ሀይሚዬና ብሩኬ ይለያሉ። በጣም ነው ደስ ያለኝ ከምነግራችሁ በላይ። ልጁ የኔ ይቅርታ ያርጉልኝና ያሳዝነኛል። ምን አውቃለሁ ብቻ የሆነ ሲያየው አነጋገሩ ራሱ የሆነ አንጀት እንትን ይላል። ወላሂ ሰብስክራይብ በዛ ሰዓት ብዙም አልተደረገም እና ሚኪ በጣም ምርጥ ልጅ ነው። ሀይሚን ብናቀው ምርጥ ልጅ ነው። ሰፖርት ማድረግ እንችላለን ቪዲዮ በማየት ላይክ እና ሼር በማድረግ ማለት ነው። እና እንደዛ ቶሎ ቶሎ ቪዲዮ እንዲለቅ ደግሞ ሞርዛን አበረታቱት። በሱም ቻናል ደግሞ የሚለቅላችሁን ቪዲዮዎች እያያችሁ ጥሩ ነገሮች ቀን ደግሞ ሲኒማ ገብተን ያንተን ፊልም እንደምናይ አልጠራጠርም። የራስህን ድርሰት ግድ ነው። አይገባው ይገባዋል። ከምር ይገባዋል። ሰምታይምስ ለምንድን ነው ሲኒማ ማሄዱት? አኪድ ይሄዳሉ። የግድ ቪዲዮ መስራት የለባቸው። ሲኒማ ማለት እኮ እዚህ ነው። እንቅልፍ ነው የሚያሰኘው እንጂ እና ወይኔ ሚኪ ባይዘዌ ቻንስ የለውም ልበል። አንዳንድ ሚዲያ ላይ እኮ ስንጠቀም ውዶቼ አንዳንዴ እድል የሚባል ነገር አለ። አክቲቭ ስለሆናችሁ ብቻ አይደለም። ከምር ነው። አንዳንድ ሰው አሁን ብዙ ኢትዮጵያ ያሉት ዩቲዩበሮች በጣም ምንም ስለምንም የማያውቁ አሉ። ቻናላቸው መክፈት ማይችሉ፣ ቻናላቸውን በሰው የሚያስከፍቱ፣ በሰው ስም የሚያስከፍቱ፣ ግን ብዙዎቹ ምንድናቸው ፌመሶች ናቸው። እንደዚሁም ደግሞ ዩቲዩብ ቻናል የሚከፍት ብር ተከፍሎት ማለት ነው። ግን ቻናሏቸው ምንድን ነው 1,000 አይገባም። እና አንዳንዴ ዩቲዩብ ቻናል ምንድን ነው መማር ምናምን አያስፈልግም፣ እውቀት አያስፈልግም። ግን ቻንስም የሚያስፈልግ ይመስለኛል። ቻንስ እና ያው አክቲቭም ደግሞ ሚኪ አክቲቭ ነው። እኔ ሰብስክራይብ ራሱ በጣም እየገረመኝ ነው። ለምንድን ነው የሚደፈርሰው? እኛማ ተደስተንበት ወደ ነው አውቃለሁ። ደስታችን እንዳላለቀ አውቃለሁ። እና ብዙም ደግሞ እንዳልቆየ አውቃለሁ። ይሄ ደስታ ግን በዚህ ፍጥነት ደግሞ መጥቼ እንደዚህ አይነት ሀሳብ ስነግርሽ ያንን ቀን ስለምንፈልገው ሁሌም ስናስበው ስለነበር ንጹህ ነህ እኮ መልካም ሰው። እሷ ቀለበት መልስ ልትልክ ነው። ደስታችንማ ገናኛ መቼ እንደ አዲስ እኮ ተጀደደ። ዝናብ መጥቶ ነበር፣ ዝናቡ ጠፍቷል ማለት ነው። ተጀድደዋል። አሁን ግን ስሟት ብሩኬ ደግሞ የሰጠሽ ቀለበት ብቻ አይደለም። አንዳንዴ እንደ ሲምቦል ነው አይደል የሚታየው። ዋናው ነገር ውስጣችን ላይ ያለው ነገር ነው። ነገር ግን አንዳንድ ሰው በቃ ለሚወደው ሰው ይገባኛል ብዬ ነው ማሰብ። እኔ ግን ይቅርታ አድርጉልኝና ብዙዎቹ አሁን የቃል ኪዳን አይደለም ብለው ሲከራከሩ ወደ ሌላ ዘር ገበሬ ወደ ሌላ እምነት ውስጥ ወደ እምነት ገባሽ ትሉኛላችሁ ብዬ ነው ዝም ያልኩት። ለምን ምን ያህል አይዶን ነው እኔ ልዝለለው መሰለኝ እነሱ እየመለሱት ነው። እና መስቀል ያው ያኔ እንግዲህ እና እኔ አንዳንዴ መስቀል ለምን ሆነ ብላችሁ የተከራከራችሁ እኔ አላውቅም። ባይዘዌ ማለት ነው እኔ አላውቅም። ስለዚህ ነገር ካወራሁ ያው ጥሩም ላይሆን ይችላል፣ ላንግባባም እንችላለን። ግን በጣም ሰርፕራይዝ ሆኛለሁ ለምን መስቀል ሆነ ስላላችሁ ማለት ነው። እና ለማንኛውም ጃምፕ ላድርገው እና ሚኪ ትክክል ነው። እምነቱን በጣም ስለሚወዳት ስለሚያከብራት ነው። ትልቅ ቦታም ስላለው ነው። እና አንዳንዴ እባካችሁ የሆነ ነገር ስታደርጉ የሆነ ነገር ስትናገሩ እናንተን የማያስገምት ለምን አንድ የኦርቶዶክስ ልጅ የሆነች ለምን መስቀል አረገ ተብሎ ስትጠይቅ ራሱ እሷን መጠየቅ ሳይሆን ያኔ እናንተን ምን ይላል ሰው ይታዘባቸዋል። እና አንዳንዴ የማታውቁትን ነገር ዝም ብላችሁ ማለፍ ሰው ከሚገምታችሁ እና ሌላ ነገር ውስጥ ከምትገቡ ማለት ነው። እና ብሩክ አስተዋይ ነው። ባይዘው ለምንድን ነው መልሰው ራይንሽን በቤት እንዴት አራርጊው አላረገው እኔ ምን ማለት ከአንተ እንደ
ምናምን ትቀራረባለህ። ካሜራ ገና ሩጭ አልጠገብኩም የሚሉም እኮ ነገሩ ይኖራሉ። ሮጭ አልጠገብኩም የሚሉ አይምትይሞ አያስኬድም እንዴ። ተይዣለሁ ነው እኮ ይሄ ተይዣለሁ ማለት ነው። ባይዛዊ ቀለበት ሳያገቡም እኮ የሚያደርጋል ዝም ብሎ የቃል ኪዳን ማለት ነው። እና እንግዲህ ከሌላው በምን ይለያል? ምን ችግር አለ? በጣም ይለያል እንዴ ሌላ ነገር የምታደርግልኝ ከሆነ ይህንን እንድታደርግልኝ ነው የምፈልገው። ምንም አታደርግልኝ፣ ይህን ብቻ ሚኪ ማለት በጣም መልካም ሰው ነው። በጣም ቅን ሰው ነው። በተቻላችሁ መጠን ቲክቶከሮች ማለት ነው የተለያችሁ የኔ መልካሞች፣ የኔ ቅኖች፣ የኔ ልዮች ማለት ነው የሚኪን በቴሌግራምም እንደነ ሀይሚቲ እና ብሩኬ ማለት ነው በኢንስታግራምም በቲክቶክም አዘዋውሩለት ማለት ነው። ቻናሉን ሞራል እንዲኖረው ቪው ደህና እንዲታይለት። አያሳዝንም? በአላ ማለት ነው። እኔ ደግሞ አንጀቴን ይበለኛል። ስብሃን አላህ ልክ እንደማውቀው ማለት ነው። እና ሚኪ ይገባዋል። በጣም የዋህ ልጅ ነው። እና ሰፖርት አድርጉት፣ ሼር አድርጉ። ለእኛ ብዙ ነገር ሰፖርት እያደረጋችሁ ነው። እና የኔ መልካሞች ማለት ነው ሼርም አድርጉ። ዩቲዩብ ላይ ያላችሁ እንኳን ልብ ነው ዝቅ የምታደርጉት። ግን ቲክቶከሮች ከና የምትያልፋችሁ እኛን ሰፖርት የምታደርጉኝ የምታዳምጡኝ ቻናሉን ሄልፕ እናድርገው። ደህና እይታ እንኳን ቢታይለት ከምር ደህና እይታ ቢያንስ እንኳን 30 ቤት 35 24 ላይክ እንደዛ ቢታይለት አፕሪሼት ይሆናል ማለት ነው። እና ሰፖርት እናድርገው። የምፈልገው ቀለበቱን አልፈልግም ምናምን እንደዛ አልፈልግም። እኔ አሁን የዚህ ምንም እኮ ነው ትርጉሙ አልገባኝም። እና ባይዛዊ አድርገሽ ሲላት አድርገሽ አውሪኝ ሲላት በጣም ነው እንትን ያለኝ። እሱ እኮ አለምሽን ሊያሳይሽ እየሞከረ ነው። እንዴት ነው ቀለበት እኮ ይኸውልሽ፣ ከልቤ ነው። በቃ የትኛውንም ነገር ላደርግልሽ ይችላል። ምንም ከልብ አይደለም። አለምሽን ያሳይሻል። አዎ አስተዋይ ነው ብሩኬ ማለት ነው። ፈጣሪውን የሚፈራ መልካም ሰው፣ ለተቸገረ ደራሽ እንደምናየው ማለት ነው። እና ሚኪ ተመችቶኛል። ይቅርታ አድርጉልኝና ማለት ነው። ማለቅስ ነው እንደ የሚመስል ሙድ እያያዝኩት ነበር ከኋላ ሰራችልኝ ማለት ነው። ደስ የሚል ፍራንክ ነው። ሚኪ ቴንኪዩ ቬሪ ማች። ትክክል ነው። ሁለት ፍቅረኛሞች መሀል ከመግባት፣ ሁለት ባለትዳር መሀል ከመግባት አንዱን ዝቅና አንዱን ከፍ ከማድረግ ሞቴን እመርጣለሁ አለ። ትክክል። ዘር ለገበሬ ደግሞ አሽሙደኛ ማንን የምትናገሪው? እና ሚኪ ተመችቶኛል። እንግዲህ ሰምታችኋል። አመትይም ሲጀመር አንተን ለመፈተን ነው። በነገራችን ላይ ብሩኬ ያውቃል። እኔ አይደለሁም ጠላት፣ ብሩኬ ነው። አውራ ምስኪን ጸጉሩን ተቆርጧል። ደግሞ ያው እንግዲህ ብሩኬ እንደላካት ነው መግቢያው ላይ ተናግራለች። ይሄ ነገር እውነት ነው። በአንቺና በብሩኬ የመጣ ሰውማ ጠላት እንኳን አንቺ እኛ ራሳችን አንወድም። ሰላም ሆናችኋል፣ ፍቅር ሆናችኋል። ፎቶ ሲዘቀዝቁ ታሞ ነው የምለው። ታሞ ዘመድ የላቸው ላይክ ሬዲዮ ነው። ሁለቱ ሰላም ከሆኑ እንዴ እኔ አንዷ ከአንዷ ጋር ብትጣላ እርስ በርሳቸው መነጋገር ነው። ሀይሚና ከብሩክ ላይ ወረድ ብሎ ሀይሚና ብሩክ ላይ ሲሆን ጨበደ ምንድነው ጫላና ማሚቴ ላይ ከበደና አልማዝ ላይ ሜሮንና ቴዲ ላይ ላይክ እንደዛ ማለት ጨቡዴ ኬት መጣ ደግሞ ጫላ ጨቡዴ ተበሰ ኦ ማይ ጋድ። እና ሀይሚቲ ያው እንግዲህ ይመችሽ አባቢ ያለው እና ሁለታችንም ያው አመሰግናለሁ ማለት ነገሩን ማቅለል ይሆንብኛል። እና አይ የሆነ ቦታ ላይ ቆሜ ብቻ አንተ ትልቅ ቦታ ደርሰህ ማየት ነው የምንፈልገው እንጂ ምስጋና ምናምን አያስፈልግም። በእህትና በወንድም መሀል ምናምን ምስጋና አያስፈልግም። ግን ትልቅ ቦታ ባይዛው በዛው ልክም ጠላት ይመጣብሃል እና የሚጥልክ ሀይሚትዬ አለ ይስጥሽ። ምስጋና ሲያንሳችሁ ነው ሪሊውን ነው። እና ሀይሚትዬ እና ብሩክን ቴንኪዩ ከማለት ወደ ፈጣሪ ሀይሚትዬ እና ብሩክን ያሰቡትን ሀጃ አላ ይሙላላቸው። እና እኔም ባይኔ መጣው ይሄ ልጅ ለምን እንደሆነ አላውቅም። በጣም ነው የሚያሳዝነኝ። እኔ ታሪኩን አላወራም። ታሪኩን ቢያወራ ምን ልሆን ነው?
እና ታሪኩን ደግሞ አንድ ቀን እንደሚያወራልን ነው ብላለች ሀይሚትዬ ማለት ነው። ቴንኪዩ ሀይሚዬ ማለት ነው። አረ ቴንኪዩ የሚያንሳችኋል፣ ዝም ማለት ይሻላል እሱ እንዳለ። ሰብስክራይብ አድርጉኝ እና አመሰግናለሁ። እግዚአብሔር ስጥልኝ። ሀይሚሻዬ አብሽር አብሽር፣ እንወዳችኋለን፣ እናከብራችኋለን።